ናታን ስለ ዳጣ ጠየቀው ደረጀን። ደረጀ በትክክል መለሰለት። ዳጣን የወለድኳት ከሌላ ሴት እኔ ነኝ ብሎ ነገረው። ናታን ግን አውቆ ነበር። ጋሼ እኔ እስከ ዛሬ ስትጨነቅና ስታስብ ስለ ዳጣ እንደሆነ ገብቶኛል። አንተ ግን ለእኔ ልታማክር ስላልቻልክ በጣም አዝኜብሃለሁ አለው። ደረጀም እባክህ ናታን አትቀየመኝ አለው። ከዛም በተቀጣይ እንዲህ አለ ናታን፣ በቃ ችግር የለውም አሁን ለትዬ መናገር ትችላለህ። ተናግረን እንደምንም ብለን እትዬን እናሳምናትና ሰላም እንድትኖሩ ይሆናል። አለበለዛ በዚህ ሁኔታ ሁሌም እየተጨነቅ በጣም ህይወትህን ልታጠፋ እየደረስክ ነው። አትጨነቅ፣ የሆነ ይሆናል። ንገራት፣ ቀስ ብላ አስረዳት። አንድ ቀን ደግሞ መሳሳት አይቀርም። ሰግሬ ነው እንደዚህ ያደረኩበላት አለው ናታን። እንግዲህ ሰላም ደረጀን ጠርታ ናፈልግሃለሁ አለችው። እሱም ወደ ሰላም ጋር ሄደ። ሰላም ጋር እንደሄደ ሰላም ግን ያረገዘችው ላይ ድጋሚ የእሱ እንደሆነ ነገረችው። ገና ለገናው ወደ ክላስ ሲገባ ንገሪኝ፣ ምንድን ነው ልነግርኝ የፈለግሽው አላት። ደረጀን ትዛ ሲላት እሷም ና ቁጭ በል ተረጋጋ አለችው። እሱም አይ አልረጋጋም እባክሽ ሰላም ንገሪኝ አላት። በሆድም የያዝኩት ልጅ ያንተ ነው፣ ዳጣም ያንተ ልጅ፣ ይህችም ያንተ ልጅ፣ ያረገዝኩትም ያንተ ልጅ ነው ብላ ስትለው ደረጀ ራሱን ስቶ ወደቀ። ደረጀ በፍጹም እየቀለድሽ መሆን አለበት አላት። እሷ ግን ምንም እየቀለድኩ አይደለም፣ ታስታወስክ ማርታ ወደ ዱባይ የሄደችበትን ጊዜ ቁጥር አሁን 9 ወር ገባ። የዛን ጊዜ ነበር ሰክረት ይህን ነገር የፈጸም ነው። በስካር መንፈስ ስለፈጸም ነው አታስታውስም። የዳጣን ያስታወስከው በስካር ስላልሆነ አቀቅ ወደቅ ያደረክብኝ ቀን ስለነበረ ነው። ይችኛይቱን ግን ሳረግዛት አንተ ጋር ክላስ አስገብቼክ ልወጣ ስል አይሆንም ብላ ያስገኝ እዛው ይሄ ነገር ተፈጥሮ ለልጅ ማርገዝ ደረስኩኝ። እናም አንተ የምትፈልገውን መወሰን ትችላለህ። አባቷን የልጅሽን አባት የሰፈር ሰው ተጠቋቆመብኝ ንገሪኝ እያልክ ስላስገደድከኝ አሁን ልነግርህ የተነሳሁት። እንግዳውስ እኔ ያረገዝኳት ካንተ ነው። አባቷም አንተ ነህ። ወንድም ሆነ ሴት ያንተ ልጅ ነው በሆዴ ያለው ብላ አስጠንቅቃ ነገረችው። ደረጀ ማመን አላቃተው። ማመን እንዴት ይመናል ማለት ሰላም ቆይ ማርታ ዱባይ የሄደችው በዚህ ወር ነው። አሁን 9 ወር ሆነው እንዴ አላት። አዎ 9 ወር ሆኖትማ እንደውም አለፈው። አይገርምህም? እና ለዛ ነው እኔ የተገጣጠመብኝ መጠየቅም የፈለኩት አለችው። ለማንኛውም ይህን ነገር ከጠየቅሽ እሺ እናመሰግናለን። አሁን ግን በጣም ደስ የሚለው ነገር የትኛው ነው? ማርታ ዳጣ የደረጀ ላይ እንደሆነ ስታውቅ ነው ወይስ ሳታውቅ እንዲሁ ሳይነግሯት ምትኖር? እኔ መቼም ወይዘሮ ማርታ ዳጣም የሷ ልጅ ሰላምም ያረገዘችው የደረጀ ላይ እንደሆነ ብታውቅና ደስተኛ ሆና ባገኘችው ነገር ብትኖር ደስ ይለኛል። ምክንያቱም ፍቅር ያሸንፋል የሚባለውን እየሰሩ ማለት ነው እየዘሩ። አለበለዚያ እኮ ሁላቸውም ተባልተው ሊያልቁ ነው። አስባችሁታል? ኤቢ እናታን ክላስ ገብታ እናታን ያስቀመጠውን ደብዳቤ አገኘሁ ብላ በስንት ማዕት ፈልጋ ያን ደብዳቤ አገኘሁ ብላ ከፍታ ስታነበው ያኖረላት እሱ። ራስሽን ተጠንቀቂ አለበለዚያ አለቅሽም፣ እኔም መፈታተንሽን አቁሚ የሚል ቴክስት ጽፎ ደብቆ አኑሮላታል። እሷ ደግሞ ስለ ሰላም መረጃ አገኘሁ ብላ ደስ ብሏት ስትፈልግ ስታገኘው ያንን ስታነበው ስድብ እንደሆነና እንደማይተዋት ቀልዶ እንደማያልፋት ነገረችው። እሱም በጣም ደስተኛ ነው። ምክንያቱም አይገርማችሁም ናታን ቤቷን ፈራርሾና አልጋውን ፈራርሾ ወደ ውጭ ሲወጣ እሷ
ገባ ብላ ነው እንደዛ ያደረገችው ህይወቱን ለማበሰቋቋል። አሁን ላይ ግን ማድረግ ያለበት ናታን ኤቢን ከህይወቱ ማስወጣትና እንድትጠላው ማድረግ ቢያደርግ ኖሮ ግን በጣም ጥሩ ነው ብዬ አስብ ነበር። ናታን አሁን ላይ እየተጎዳና እየተገፋ ያለው በኤቢ ነው። ኤቢ ከሱ መፈታተን እሱን መከታተል መቼም አታቆምም። ወይዘሮ ማርታ ዳጣን አባትሽ ማን ነው? አባትሽ ላይ ደውይለት፣ ሲደውልልሽም አይቻልም፣ ደውይና አናግሪው አለቻት። ዳጣም በጣም ደነገጠች። ስልኬን ላምጣ ብላ ለትንሽ ጊዜ ሄደች። ስልኳንም ልታመጣ ሄዳ ስልኳን ካየች በኋላ አይ አባዬ ስልክ አያነሳም፣ በኋላ ደውልልሻል አለቻት። ስልኩን ስጭኝና እኔ ላውራው ዳጣዬ፣ አንቺ ተይው በቃ እሱ ማውራት ካልፈለገ እኔ አወራዋለሁ፣ እኔ ደውለታለሁ በራሴ ስልክ ስለማያውቀው ቶሎ ስለሚያነሳልኝ የዛን ሰዓት አወራዋለሁ፣ አትጨናነቂ አለቻት። እሱ ማንንም ማግኘት አልፈልግም፣ የፈለግሽውን ማድረግ ትችያለሽ፣ አንቺንም አልፈልግም አለኝ አለቻት። አብሽሪ፣ እኔ ቀስ ብዬ አናግረዋለሁ፣ ነገሮችንም እፈታችኋለሁ፣ እንዳትጨናነቂ። ማርታ ግን በጣም ጥሩ ሰው ናት። ውስጧ ምንም ሸር አያስብም። በጣም ደስ አላት እንደዛ ስትላት። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ ቤተሰቦቼ።